ትላንትና ሀይሚ የተናገረችው ንግግር ወላሂ ከልቤ ነው ያዘንኩት ማለት ነው። በጣም ማለት ነው። በትላንትናው ዕለት በትላንትናው ዕለት ያልጠበቅኩትም በጣም የደነገጥኩትም አነጋገር ከሀይሚዬ ነው የሰማሁት። የልባቸውን መናገራቸው ደግሞ ደስ ብሎኛል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ባላችሁበት ብዙት ይበልልኝ ውዶቼ። ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ባይ ዘ ዌይ በድጋሚ ቶሎ አይወርድልኝም፣ ተዋለሁ፣ ቶሎም አልለቅም። ሰዓት ካለፈ በኋላ ነው ቪዲዮዎቹን የምለቀው ማለት ነው። ሲለቀቅ ግን በአንደኛ ደረጃም ነበርኩ። በጣም ነው ያዘንኩት። ሀሳቤን ማካፈልም አልቻልኩም ማለት ነው። በጣም ነው የተናደድኩትም። ለምን እነዚህ ገና ትንጥ ልጆች ናቸው እኮ ሪያሊቲውን ነው። ገና ብዙ ነገር የሚጠብቃቸው ገና ብዙ ነገር እንዴ ከመኪና የበለጠ ብዙ ነገር ማድረግ የሚችሉ ናቸው ገና ማለት ነው። እንዴ በዚህ እድሜያቸው ምቀኝነት ይሄን ያክል ምንም በተመለከተ ነው። ባይ ዘ ዌይ እውነታው ምቀኝነት ነው ውዶቼ እንጂ ብሩኬ ያንዷ ሊሆንም አይችልም። እንደዚሁም ሀይሚቴ እና ይሄ ማለት ቶታሊ ጀለስ ነው። ምቀኝነት ደግሞ ለዛኛው ሰው ጥሩ አይደለም። እዚህ ጋር ሀይሚዬም ብላለች የኛ ውዶች እንወዳቸዋለን ብላለች። እኛም በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ፣ በጣም ነው የምንሰስታችሁ። ሪያሊቲውን ወላሂ ነው የምላችሁ። ትናንትና ሀይሚዬ በተናገረችው ከውስጤ እንኳን ሊጠፋ አልቻለም ማለት ነው። እና ይሄን ያክል በሀይሚዬና በብሩኬ ላይ ሴራ ለመክፈት ሰው ተቀጥሮ በጣም እኔ አንዳንዴ እንዴ ልጆች እኮ የሆነ ያኔ የሚያስተላልፉት ፍቅርን ነው። ቶታሊ የሆነ ዘረኝነት የለም፣ ፖለቲካ ውስጥ የሉ ምን የሉ። በዛ ላይ ደግሞ ገና ታዳጊ ትናንሽ ልጆች ናቸው እኮ በትምህርትም ማለት ነው። ገና የመማሪያቸው ሰዓት ነው ይሄ ሚዲያ ላይ መጡ እንጂ እና ገና ብዙ ደረጃ የሚደርሱ ናቸው። ግን ምንድነው ቅር ያለኝ እኚህ ልጆች ገና 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 እንደ ያኔ ለእነሱ ማይታሰብ ነገር ነው እየተደረገ ያለው ማለት ነው። እና በጣም ነው የሚያሳዝነው። ወላሂ ነው የምላችሁ። እኔ ያው ቪዲዮ እንዳልሰራ ያናዳል፣ ዳውንሎድ ቶሎ አይልም፣ እተወዋለሁ ማለት ነው። በራሱ ሰዓት በወረደ ይወረድ እያልኩ እንትን ይለኛል፣ ብዙም አያስደስትም። እኔ ደግሞ ቶሎ ቶሎ ካልወረደልኝ በቃ ብቻዬን ነው ራሴን ነው ማናግረው ሪያሊቲውን። እና በዚህ ልክ ሀይሚዬና ብሩኬ ምን አድርገው ነው? በዚህ ልክ ከሌሎቹ በምን ተለዩ? ምን ስላደረጉ? ስለተወደዱ እንዴ? ይሄ እኮ ከፈጣሪ ነው። እኛ ምን እናድርግ? ከፈጣሪ ነው እኮ። አንድ ሰው እኮ ከመሬት ተነስቶ አይደለም፣ ከፈጣሪ መልካሞች ናቸው። እና ብሩክም እኔ አልተዋትም ብሎ ነው ሼር ያደረገው። አይ ቲንክ እስቲ ቅመሜ አልተዋትም። እንዴት ነው የሚተዋት? ሰው እኮ አላገናኛቸውም፣ ፈጣሪ ነው ያገናኛቸው። እና ብዙ ጊዜ እኛ ሰው ሆነን አንዳንዴ አናገናዝብም ሪያሊቲውን። ለምን ፈጣሪ ያገናኘውን ወላጅ እናትና አባት መለየት አይችልም። አታ በሃይማኖት የተለያዩ ቢሆኑም ይሄ እኮ በሁላችንም ላይ ያጋጠመ ነው። ሪያሊቲው ነው የምነግራችሁ። እና ፈጣሪ ያገናኘውን ነገር ማንም ሰው አይለየውም። እና አንዳንዴ በጣም ነው ያዘንኩት። ወላሂ ነው የምላችሁ ውዶቼ፣ በጣም ማለት ነው። እና ሀይሚዬም በዚህ ልክ ብላለች። እንደዚህ ማድረጉ ለምን አስፈለገ ብላ ሀይሚዬ ከፍቷታል። ሀይሚዬ ባይዘው አንቺ የተናገርሽው ንግግር ለአንቺ ብቻ ሳይሆን ለሁላችንም፣ እኔ በብዛት እኔ እንጃ ልባችን ውስጥ እንትን ያለው በጣም ነው የከፋኝ እኔ ራሱ ማለት ነው። ሪያሊቲውን ነው ይሄ ነገር ደግሞ ውዶች አለኩ በጣም የሚዋደዱትን ሰው በዚህ መልኩ ማለት ነው ፈጣሪያቸውን ይቅርታ እኔ ጋር ድምፅ አይጠፋም። ፈጣሪያቸውን የማይፈሩ ይሄ የሰይጣን ስራ ሪያሊቲውን እና ይሄ በቃ እውነታው ምንድነው? ምቀኝነት ጀለስ ነው። በቃ ምቀኝነት ለሰው ልጅ ማለት ነው። ልጅ ለምን አስፈለገ? ምን እንዲገኝ? በዛ ላይ ደግሞ አንዳንዴ ውዶቼ ምን አለ መሰላችሁ፣ እኔ እዚህ ጋር ሀይሚዬን ከወደድኳት ብሩክም አንድ ናቸው። ሬዲቲውን ነው። አንዳንድ እህቶቼ ደግሞ ወይ ብሩክን ትወዳላችሁ፣ ይሄ ሮንግ ነው። ያኔ እኛ አሁን ለምሳሌ ሚዲያ ላይ ነው የምናውቃቸው፣ ሁላችሁም ሚዲያ ላይ ነው የምታውቋቸው ሰው ግን ራሳችሁን መገመት አለባችሁ። እዚህ ጋር መኪናው የብሩክ ነው ሀይሚ እያልገዛችም አይባልም፣ ነውር ነው እንዴ። ስደት ላይ ሙሉ የመዳን ቤት ሽንት ቤት አጥባ መታ ሙሉ ደሞዟን አይደል እንደምታስረክበው፣ ሙሉ ደሞዟን ማለት ነው።
ለማታውቀው ለሀገሯ ልጅ ላልሆነ ባሌ ነው ብላ ማለት ነው። ስለዚህ እዚህ ጋር ደግሞ ሀይሚዬና ብሩኬ ማለት አንድ ናቸው። ሀይሚዬ ቤት ልትገዛ የብሩኬ ነው፣ ብሩኬ የገዛው መኪና የሀይሚዬ ነው። እንዴ አንዳንዴ ቆም ብለን እናስብ። ሌላው ደግሞ ማይመለከተንን ነገርን ጥሩ አይደለም። እኔ እንጃ አላ ልቦና ይስጣችሁ ነው የምለው። ለምን አላ ልቦና ይስጣችሁ። እኔ በጣም ነው እንጂ የብዙዎቻችንን ልብ ነው ስብር ያደረጋችሁት፣ የሀይሚዬን ብቻ ሳይሆን ማለት ነው። ሀይሚዬና ብሩኬ ሁሌም ወደፊት በጣም ነው የምንወዳቸው። ባይዘው እዚህ ጋር ምን እንዳለ ልንገራችሁ። ምቀኛ ሲበዛ የእነሱን ፍቅር ይጨምራል። እኛም ሞርዛን እንወዳቸዋለን። ሬዲቲውን ነው የምነግራችሁ። እና አንዳንዴ ሁሉ ነገር ከፈጣሪ አይምጣ። ሀይሚቲ ማይ ስዊት ማለት ነው ከፈጣሪ። ለምን ብሩክና አንቺን ያጣመረው ማንም ሰው አይደለም። ሜቢ በተገናኛችሁበት ሰዓት ላይክ አንዳንድ ሰዎች ሊኖሩ ይችላሉ። እነሱ ማለት ምንድነው ሰበብ ናቸው። ገባችሁ? ሰበብ ናቸው እንጂ እናንተን ያገናኘው ፈጣሪ ነው፣ አላህ ሱብሃነሁ ወተዓላ ነው። ስለዚህ ይሄን ያክል ውስጥሽን አትሸማቀቂ፣ ፍሪ ሁኚ። ምን ብላለች ደግሞ የኛ ውዶች እንወዳቸዋለን። እኛም አይ ላቭ ኢት ሞርዛን ማለት ነው። እንደውም ምቀኛ ሲበዛ ሞርዛን እየወደድናችሁ መተናል ማለት ነው። ሁሌም ወደፊት እኛ ደግሞ በዱዓ ከእናንተ ጋር ነን። ብዙ ነገር ታደርጋላችሁ፣ ብዙ ነገር ትሰራላችሁ። አንቺ ደግሞ በተቻለሽ መጠን ሀይሚቲ ማይ ስዊት ትምህርትሽ ላይ ፎከስ አድርጊ። እንዴ ገና ዲፕሎም ዲግሪ ገና የምትማሪ ገና ጀግና ነሽ እኮ ገና። እንዴ በዚህ ሰዓት በዚህ እድሜዋ ማለት ነው ሬዲቲውን ገና ብዙ ነገር ነው እኮ የሚጠብቃቸው ውዶቼ። እናንተ ይሄ መኪና ማለት እኮ ሴንሲብል ነው። ሪሊ ነው የምነግራችሁ። እንዴ ከዛ ነው ደግሞ ብዙ የሚጠብቃቸው አለ። ለምን ኤጃቸው ራሱ 21 ዓመት ነው፣ 25 26 ዓመታቸው። ብዙ ነገር መስራት አለባቸው ገና ማለት ነው። እና ምቀኞች ዛሬም ነገር ወደታች ናችሁ። ሬዲቲውን እኔ በጣም ነው እንደሚፈላው ወላሂ እንደ መዳም ቤት ያለ መሆን ይበጀ ማለት ነው። እኔ በትናንትናው ዕለት በጣም ነበር የተናደድኩት ማለት ነው። እና ሀይሚዬ ማይ ስዊት ሁሌም እንወድሻለን፣ እናከብርሻለን። እንደዚሁም ብሩኬ ገና ትደርሳላችሁ፣ የፈለጋችሁትን የምትመኙትን ሁሉ ታገኛላችሁ። እና ውዶቼ ትንሽ ኃይለ ቃል ተናገርኩ፣ ይቅርታ። ምቀኝነት ጥሩ አይደለም። ፈጣሪ የሚወደውን ነገር እናንጸባርቅ። የምናውቃቸው ሚዲያ ላይ እስከሆነ ድረስ የምናደርገውን ነገር ራሳችንን ቴንኪር ሆነን አንዳንዴ እናት ልሁን አባት ልሁን አትበሉ። ብዙዎቻችሁ ማለት ነው በኮሜንት የምትናገሩ ልጅቷ የምታሸማቅቁ፣ ፍሪ ሁኝ ሀይሚዬ፣ ሪላክስ ሁኝ። እንደዚህ ክራውድ አትጨናነቂ። ማንንም ዶንት አፍሬድ፣ ማንንም አትፍሪ። እንዴ ወላሂ። እና ውዶቼ ሁላችሁንም ከልብ ወዳለሁ። ይቅርታ እኔ ጋር ድምፅ አይጠፋም። እወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ይጠብቃችሁ። እነዚህ የቅናት መንፈስ ያለባቸውን ወደዛ ቦታ እንሰጥምኛ። ሀይሚዬና ብሩኬ ፈጣሪን ያገናኛቸው፣ ማንኛውም አይለያቸውም። ሀይሚዬና ብሩኬ ሁሌም እንወዳቸዋለን፣ እናከብራቸዋለን።